ሌላ የምጠይቁት አለ? በነገራችን ላይ የገጠር ልጅ በነፃ ሄደና ግማሽ ከፊል ማለት እንትኑ ግማሽ አንድ ነው ጨርሱ ነው። እሺ በአማና ነው ሄደው እንደገና ከዛ ደግሞ ወደ 7000 ምናምን ሪያል የከፈሉለት እነሱ ናቸው። ወደ 7000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። በላይቭ ነው ማስተላልፈው እያለ ቪዲዮ ቀርጿል። ሁላችንም ለምን አልፖስተውም? ያንንም እሱን ለምን አልፖስተውም? ቆይ ልጠይቀው። አሁን ጠይቁት ወንድሜ፣ እየሰማ ከሆነ ወንድሜ፣ እኔ የገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብተሃታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ትፖስተዋለን። እኔ ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ ባይንህ ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር ራቁቱን ሆኖ የቀረጸበት ቦታ የለችም እሱ። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ፣ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ አይደል እዛ እርቃን ሆኖ ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? ኧረ በፍጹም 6 ሰዓት አንዴው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ ቀጥታ ሰያ አያችሁ። አሁን ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አንድ ጊዜ አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቡጣ ጋር ገዋል ወይ የሚሰማላ የገጠር ልጅ ወደኋላ ይዘዋት ይምጡ ወደዛ ይዘዋት ይሉ ምናውቀው ነገር የለም። የገጠር ልጅ ያለው ደላሎቹ 4 ነበሩ አለመጀመሪያ። ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና 4ታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። 4ታቸውም እኛ ጋር ካምፕ ሂደዋል ነው ያለው። ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሀና ጋር ነበሩ። ያረጉት ሽርጥ ራሱ አረንጓዴ ሽርጥ፣ ጥቁር ቲሸርት ነው የለበሱት ሁለቱ። ከዛ የመጡት ማለት ነው። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደኋላ ቀሩ። ያረፍንበት ከዛ በኋላ አላየናትም። እስከ ስንት ሰዓት አስከዳችሁ? ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል። እንደው በትንሹ ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ነው ያለው እንደው ገረገንቴ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው። በዛ ሰዓት እኛም ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘም? ስትሄዱ እየጮኸ ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል፣ ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው።
ደህና ነበረች። ደህና ቆይ ነበረች። አባይ ምናምን አልለበሰችም። በአቅሏ ሁና ከሆነ በጣም አሪፍ። ኧረ ወንድሜ እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ ስትራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት ይዘዋት እኮ ነው የተመለሱ። ስለሷ የተከራከራችኋት አንተና የጀዋሃ ልጅ ማነው አልክ ስሙ? አቢ የሚባል የጀዋሃ ልጅ አቢ የሚባል የጀዋሃ ልጅ ስልክ ስጠን በለው። አቡ የአብዲ የሚባል አሁን የሚያወራው ትንሽ እንትን ያለው እሱ በተለይ የጀዋሃው ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል። የማይሆነ ሆነ ማለት በአንድ አልሆንም። ሁለታችን ብቻ ነን። ትንሽ እንትን ያለ ከዛ ቀጥለ ደፋ አቃጥላለሁ ከዚህ በኋላ እንዲ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው። ምንም ማለት አቡ በጥፊ የመቱትን ልጅ ስልኩን ታውቀዋለህ ይበለው እስኪ አንዴ። ስልኩን ታውቀዋለህ? የአቢን የጀዋሃው ልጅ አሁን እንግዲህ መቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ ትንደዋወል ነበር። 60-73 ቤት ስልክ ልስጣችሁና ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችሁ በፊት አቡ እነዛ ሁለት አሁን ደግሞ ሌላ እሱም ጥሩ ነው። እስኪ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው ተደማመጥን እናውራ ሁላችንም። አርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? ግን የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማነው ይሄ የገጠር ልጅ የምትሉትን ታስፍሽ እየሰማኸኝ ነው? የሰማሁሽ ነው። ኦኬ ሊግል ናቸው እነሱ ገባ። በእንትን ምድረ ይቃማ አላቸው። የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ። ተስፍሽ ያንተ ብዙ ሰው ስለምታውቅ ያ አሁን ፓስፖርቱን የጠየቅኩት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛውም መልኩ ትኩረትም ተደርገው እንዲመጡ ነው። ብላክ ሊስት ውስጥ በፒክቸር ፑል ማድረግ አይችሉም። ዳታው ላይ ይቻላል እኮ አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ የቤተሰብ ማረጋገጫ ብቻ ነው የሚያስፈልገው። ከዛ አካባቢ የተላኩ 3-4 ሰዎች በእነሱ ነሄድ ነው ካሉ ኢሌጋል ትራፊክ ውስጥ ለሀናም ብቻ ሳይሆን እዛ ጋር ለሚያደርጉት ወንጀልም ቀጥታ የሚያዙበት ነገር በከፍተኛ ሁኔታ በአራት አቅጣጫዎች እንዲታዩ ይደረጋል ማለት ነው። አትሊስት ሸዋ ላይ ብዙ ንብረት ከ40 ሚሊዮን ላይ የሚያወጣ እንትን መሬት ምናምን ፎቅ አለው ተብሏል። ገባ አትሊስት ይሄ ይመች የሚባለው ንብረቱ እንዲታገድ ማለት ነው። ገብተዋል። ስልኩ የሰጠኝ ስልክ አልሰራልኝም። የጀዋሃ ልጆች ታውቁት ይሆናል እንግዲህ የጀዋሃ ልጆች ስትኖራላችሁ እንትን አታድርገው። በውስጥ እንትን አድርገው አቡ ለምን መሰለህ አቡ አሁን እነሱ ሊደውልለት ይችላል። እንዲጽፉልን ነው በውስጥ በዚህ ካላወራን አናገኘውማ። ያ ልጁ ጋር ብትደዋወል ነው የሚቻል። ምክንያቱም ለምን መሰለህ ኮንታክት ሲኖራቸው ይደውሉበታል። ልጁ ላይ ያጠፉታል። ቁጥሩን አይደለም እኮ እኛ የምንጠይቀው። ልጁ እኮ አላውቀውም እኮ አለ። አገሩን ነው እኮ የምታውቁ ካላችሁ አሁን የተባለውን ልጅ በውስጥ አሳውቁን። መጥቶም ከሆነ ወደ ሳውዲ ገብቶሃል። አሁን የጀዋሃ ልጅ ከሆነ እኔ አሁን ብዙ ጓደኞች አሉኝ፣ ደውዬ አገኘዋለሁ። ያውሩና ሚኪ አንድ ነገር ልናገር ከፈቀዳችሁልኝ ማለት ነው። ሳምንቱ ሙሉ ብዙ መረጃዎች ተነግሯል። ይህም የጀዋሃው ልጅ ቢመጣ ተመሳሳይ ይህንኑ የነገረን ነገር ነው የሚነግረን ማለት ነው። ብዙ ነገሮች እስካሁን ድረስ ተወርተዋል። እስካሁን ምን ላይ ተደረሰ? እነዚህ ደላሎቹ ሽፍቶች ናቸው። እንደማይገኙ እንደማይያዙ እናውቃለን። ቤተሰብ ጋር ለምንድነው ተኬዶ የማይጠየቀው? እነሱ የሚጠየቁበት መንገድ ምክንያቱም ቀን በቀን እየተካ ነገሩ እየተረሳ ህዝቡ የራሱ ነገር አለው። ያንን ነገር በቃ ወደ ስራው እየተመለሰ እየረሳው ይመጣል። አሁን የኢትዮጵያ ህዝብ መለው የኢትዮጵያ ህዝብ ሁሉም ከኛ ጎን ነው፣ ከሃና ጎን ነው። በዚህ አጋጣሚ ህዝቡ እንደተባበረ ህዝቡ አንድ እንደሆነ ለምንድነው ስራ የማይሰራው ጥያቄ ማለት ነው። እና ደግሞ በውስጥ አንዳንድ ኢንፎርሜሽን ምናምን ካለ በውስጥ የምትፈልጉትን ሰው እናንተ መርጣችሁ ስራ የሚሰራላችሁን ሰው ወይም ደግሞ አብረን የምንሰራውን ቲም ተፈጥሮ ለምንድነው የማይሰራው? ሁሉ መረጃ ግዴታ መውጣት የለበትም። አንዳንድ ልጆች ብዙ መረጃ ኖሯቸው ፊት ለፊት መውጣት የማይፈልጉ ልጆች አሉ። እነሱንም ሰብስባችሁ ህዝቡ ከአጠገባችሁ እንደሆነ በዚህ ሰዓት ህዝቡ እንደተባበረ በዚህ ሰዓት ለምንድነው እርምጃ የማይወሰድባቸው? ብዙ መረጃ አለ።